ዴፊኒሽን የበሽታው ምንነት ባክቴሪያል ሜኒንጃይቲስ ማጅራት ገትር በሽታ ይህ በሽታ ማለት የአንጎላችንና የስፓይናል ኮርዳችን ሽፋን ላይ ኢንፌክሽን ሲከሰት ነው። ይህ ኢንፌክሽን በባክቴሪያ፣ በቫይረስ ወይንም በፈንገስ አማካኝነት ሊከሰት ይችላል። ይህ በሽታ ወዲያው ምልክቶችን የሚያሳይ ሊሆን ይችላል፣ ለወራት የሚቆይ ሊሆን ይችላል፣ ቀላል ወይንም ከባድ ሊሆን ይችላል። የባክቴሪያ ኢንፌክሽኖች ሲሆኑ በአንጎላችን ዙሪያ ያሉትን ቲሹዎች እንዲያብጡ ያደርጓቸዋል። ይህ ክስተት ደግሞ በአንጎላችን ውስጥ ያለው የደም ዝውውር ላይ ችግር ይፈጥራል። በዚህ ምክንያት ስትሮክና ፓራላይዝድ መሆን ሊያስከትል ይችላል። ሂስተሪ የበሽታው አመጣጥ ታሪክ የዚህ በሽታ ወረርሽኝ ለመጀመሪያ የተመዘገበው በ1805 ዓመተ ምህረት በስዊዘርላንድ ሀገር ነው። ጋስፐር ድቪየሶ 1746 እስከ 1814 አንድሪ ማቲ 1778 እስከ 1842 እና ኤሊሳ ኖርት የሚባሉ ሰዎች ስለዚህ በሽታ ወረርሽኝ ገለጻ አድርገዋል። በአፍሪካ የዚህ በሽታ ወረርሽኝ ለመጀመሪያ ጊዜ የተመዘገበው በ1840 ዓመተ ምህረት ነው። በ20ኛው ክፍለ ዘመን የዚህ በሽታ ወረርሽኝ በአፍሪካ ውስጥ በተደጋጋሚ ይከሰት ጀመር። በ1905 እስከ 1908 ዓ.ም በናይጄሪያ እና ጋና ሀገሮች የዚህ በሽታ ወረርሽኝ ተከስቶ ነበር። የባክቴሪያ ኢንፌክሽን ይህንን በሽታ ሊያስከስት እንደሚችል በ1887 ዓመተ ምህረት ለመጀመሪያ ጊዜ ያወቀው አንቶን ቬክሰልቦም የሚባል የኦስትሪያ የባክቴሪያ ሳይንስ ባለሙያ ሰው ነው። ሃይንሪክ ኩዊንግ 1842 እስከ 1922 ዩቲላይዝድ ሂዝ ኒው ቴክኒክ ኦፍ ላምባር ፓንክቸር 1891 to provide an early analysis of cerebrospinal fluid CSF ሃይንሪክ ኩዊንግ 1842 እስከ 1922 የሚባል ተመራማሪ በ1891 ላምባር ፓንክቸር በሚባለው አዲስ ዘዴው cerebrospinal fluid CSF የስፓይናል ኮርድ ፈሳሽ ምርመራ በማድረግ ይህንን በሽታ መለየት እንደሚቻል አሳወቀ። ዊሊያም ሜስትሬዛት 1883 እስከ 1929 እና ኤች. ሂውስቶን ሜሪት 1902 እስከ 1979 የሚባሉ ሰዎች በዚህ በሽታ የተያዙ ሰዎች የስፓይናል ኮርድ ፈሳሽ መረጃዎችን በብዛት ሰበሰቡ። በ19ኛው ክፍለ ዘመን የተለያዩ ጀርሞች ይህንን በሽታ ሊያስከትሉ እንደሚችሉ ታወቀ። ለምሳሌ ስትሬፕቶኮኩስ ኑሞኒያ፣ ናይሲሪያ ሜኒንጂቲድስ፣ ሂሞፋይሉስ ኢንፍሉዌንዛe በባክቴሪያ አማካኝነት የሚከሰቱ የዚህ በሽታ አይነቶች የሚከተሉት ናቸው። ሂሞፋይሉስ ኢንፍሉዌንዛ ታይፕ ቢ (HIB) የዚህ በሽታ ይህ አይነቱ ከ1990 ዓመተ ምህረት በፊት በህፃናት ላይ በብዛት የሚከሰት በሽታ ነበር። ይህ በሽታ ሂሞፋይሉስ ኢንፍሉዌንዛe በሚባል ባክቴሪያ አማካኝነት ይከሰታል። ሊስቴሪዮሲስ የዚህ በሽታ ይህ አይነቱ ለስቴሪያ ሞኖሳይቶጂንስ በሚባል ባክቴሪያ አማካኝነት ይከሰታል። ይህ ባክቴሪያ ብዙ ነገሮች ውስጥ ይገኛል። ይህ በሽታ ብዙ ጊዜ ጤነኛ ሰዎችን አያጠቃም። የበሽታ መከላከያ ስርዓታቸው የደከሙ ሰዎችን፣ እርጉዝ ሴቶችን፣ አዛውንቶችን እና ገና የተወለዱ ህፃናትን ያጠቃል። ኮዘዝ የበሽታው መነሻ ምክንያት በባክቴሪያ አማካኝነት የሚከሰት ይህ አይነቱ በሽታ በተለያዩ ባክቴሪያዎች አማካኝነት ይከሰታል። እነዚህ ባክቴሪያዎች የሚከተሉት ናቸው። ሂሞፋይሉስ ኢንፍሉዌንዛe ታይፕ ቢ (HIB) ናይሲሪያ ሜኒንጂታይድስ ስትሬፕቶኮኩስ ኑሞኒያ ሊስቴሪያ ሞኖሳይቶጀኒስ ግሩፕ ቢ ስትሬፕቶኮኩስ
ይህንን በሽታ የሚያስከትሉ አብዛኞቹ ባክቴሪያዎች ከሰው ወደ ሰው የሚተላለፉት በማስነጠስ፣ በማሳል ወይንም በምራቅ አማካኝነት ነው። አንዳንዶቹ ባክቴሪያዎች በምግብ አማካኝነት ሊተላለፉ ይችላሉ። ግሩፕ ቢ ስትሬፕቶኮኩስ ባክቴሪያዎች በወሊድ ጊዜ ከእናት ወደ ጽንሱ ይተላለፋሉ። አንዳንድ ሰዎች ባክቴሪያው በውስጣቸው እያለ የበሽታው ምልክቶችን አያሳዩም። ከእንደነዚህ አይነት ሰዎች ጋር ወይንም የበሽታው ምልክት እየታየባቸው ካሉ ሰዎች ጋር አንድ ላይ መኖር ለዚህ በሽታ ይበልጥ ተጋላጭ ያደርጋል። ይህ በሽታ እንዳይዘን ክትባቱን መከተብ በጣም አስፈላጊ ነው። የሂብ ክትባት በማይሰጡ ሀገራት ውስጥ በኤች ኢንፍሉዌንዛ የሚከሰተው የዚህ አይነቱ በሽታ ከ5 ዓመት በታች የሆኑ ህፃናት ላይ በብዛት ይከሰታል። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች፣ ይህ በሽታ በየትኛውም ዕድሜ ላይ ሊከሰት ይችላል። ነገር ግን በብዛት የሚያጠቃው ህፃናትን ነው። ለዚህ በሽታ ይበልጥ ተጋላጭ የሚያደርጉ ሌሎች ነገሮች የሚከተሉት ናቸው። ጭንቅላታችን ላይ ችግር ሲኖር ወይንም አደጋ ሲደርስብን፣ ለምሳሌ የጭንቅላት መሰንጠቅ ወይንም የጭንቅላት ቀዶ ጥገና ህክምና ጀርሞች አንጎላችን ውስጥ እንዲገቡ እና ይህንን በሽታ እንዲያስከትሉ የበለጠ ዕድል ይሰጣቸዋል። ጭንቅላታችን ላይ ወይንም አንገታችን ላይ ኢንፌክሽን ሲያጋጥመን፣ የበሽታ መከላከያ ስርዓታችን የተዳከመ ሲሆን፣ ሲምፕቶምስ የበሽታው ምልክቶች የዚህ በሽታ ምልክቶች ድንገት ይጀምሩና ከዚያም በ24 ሰዓታት ውስጥ ከፍተኛ ደረጃ ይደርሳሉ። በትላልቅ ሰዎች ላይ ይህ በሽታ የሚከተሉትን ምልክቶች ያሳያል። ድንገተኛና ከፍተኛ ትኩሳት፣ ራስ ምታት፣ የአንገታችን ግትር ማለት፣ መወዛገብ፣ እንቅልፍ ማለት፣ መረበሽ፣ ሲዠርዝ፣ ድንገተኛ የጡንቻዎች መርገፍገፍ፣ ስትሮክ። ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ፣ የሲቲ ስካን ምርመራ፣ የኤክስ-ሬ ምርመራ፣ ሜኒንጃይትስ ራሽ ግላስ ቴስት፣ የሜኒንጃይትስ ራሽ፣ የዚህ በሽታ የቆዳ ቁስል የሚከሰተው በዚህ በሽታ ተይዘን ቆዳችን ስር ባሉት ቲሹዎች በኩል ደም ሲሾልክ ነው። ይህ ቁስል የዚህ በሽታ ቁስል ስለመሆኑ ለመለየት ብርጭቆ ጠርሙስ አምጥተን ቁስሉ ላይ እንጫነዋለን። ይህን ጊዜ የቁስሉ መልክ የሚቀይር ከሆነ ይህ በሽታ አይደለም ማለት ነው። ነገር ግን የቁስሉ መልክ የማይቀይር ከሆነ ይህ በሽታ ሊሆን ስለሚችል ቶሎ ሆስፒታል መሄድ ይኖርብናል። ላምባር ፓንክቸር ይህንን በሽታ ለመመርመር በጣም ጠቃሚው የምርመራ ዘዴ ላምባር ፓንክቸር ይባላል። በዚህ የምርመራ ዘዴ ሐኪማችን በመርፌ ከታችኛው የጀርባችን ክፍል ከስፓይናል ኮርዳችን አካባቢ ጥቂት ፈሳሽ ናሙና ትወስድና በውስጡ ባክቴሪያ ወይንም ቫይረስ እንዳለው ትመረምራለች። ጤናማ የሆነ የስፓይናል ፈሳሽ የተወሰኑ መጠን ፕሮቲኖችን እና ግሉኮሶችን ይይዛል። ነገር ግን የባክቴሪያ ወይንም የቫይረስ ኢንፌክሽን ሲያጋጥመው እነዚህ መጠኖች ይለወጣሉ። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ህክምና ሐኪማችን ይህ በሽታ እንዳለብን ካረጋገጠች ወዲያውኑ ወደ ጽኑ ህሙማን መንከባከቢያ ክፍል ውስጥ ታስገባናለች። ጸረ ባክቴሪያ መድኃኒቶች ለዚህ በሽታ በጣም ያስፈልጋሉ። እንደውም ሆስፒታል ከመምጣታችን በፊት ቢወሰዱ ይጠቅማሉ። ሐኪማችን ለዚህ በሽታ የሚከተሉትን መድኃኒቶች ልትሰጠን ትችላለች። ጸረ ባክቴሪያ መድኃኒቶች ሐኪማችን እንደ ፔኒሲሊን እና ሴፋሎስፖሪንስ ያሉ ጸረ ባክቴሪያ መድኃኒቶችን በደም ስራችን ትሰናለች። ኮርቲኮስቴሮይድስ አንጎላችን ውስጥ የኢንፍላሜሽን ክስተት እብጠት እየፈጠረ ከሆነ ሐኪማችን ኢንፍላሜሽን የሚቀንሱ መድኃኒቶችን ልትሰጠን ትችላለች። ነገር ግን የእነዚህ መድኃኒቶች ውጤታማነት ላይ የሚጋጩ ውጤቶች ተመዝግበዋል።